ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ረቡዕ ሐምሌ 1 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የአዲስ አበባ ከተማ አስተዳደር የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ ህገወጥ አሰራሮችን በዘላቂነት ለመፍታት የ2019 ዓ.ም የቤት ኪራይ ዓመታዊ ጭማሪ ጣሪያን ወሰነ። በዚህም የ2019 ዓ.ም የቤት ኪራይ ዓመታዊ ጭማሪ ጣሪያ ወሰን ይፋ የተደረገ ሲሆን የውል ምዝገባውም ከዛሬ ሐምሌ 1 ቀን 2018 ዓ.ም ጀምሮ ይካሄዳል ተብሏል። ሙሉ መረጃውን በዝርዝር እናጋራችኋለን። ከውጪ የአሜሪካ ጦር ኃይሎች በሆርሙዝ ባህረ ሰላጤ ላይ በሚንቀሳቀሱ የንግድ መርከቦች ላይ የተሰነዘረውን ጥቃት ለመበቀል በኢራን ውስጥ ከ80 በላይ ስልታዊ ኢላማዎች ላይ ተከታታይና ጠንካራ የአየር ጥቃቶችን ሰነዘሩ። በሌላ በኩል የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሶሪያ ዋና ከተማ ደማስቆ ይፋዊ ጉብኝት እያደረጉ ባሉበት ወቅት በደረሰ ድንገተኛ የቦምብ ፍንዳታ 18 ሰዎች መቁሰላቸው ተነግሯል። በዝርዝር እናጋራችኋለን። ፕሬዝዳንት ዶናልድ ትራምፕ ከአውሮፓ አጋሮቻቸው ጋር ያላቸውን አለመግባባት በድጋሜ ማቀጣጠላቸው ተሰማ። ትራምፕ አንካራ በገቡበት ወቅት በሰጡት መግለጫ አሜሪካ ከእስራኤል ጋር በመሆን ከኢራን ጋር ባደረገችው ጦርነት ወቅት እንደ ጣሊያን፣ ጀርመንና ፈረንሳይ ያሉ የአውሮፓ ሀገራት የአየር ክልላቸውንና የጦር ሰፈሮቻቸውን ለመጠቀም ባለመፍቀዳቸው በጣም ማዘናቸውን ገልጸው የዴንማርክ ግዛት የሆነችው ግሪንላንድ ደሴትም በዴንማርክ ሳይሆን በአሜሪካ ቁጥጥር ስር መሆን አለባት የሚለውን የቀደመ አቋማቸውንም በድጋሚ አንስተዋል። በዝርዝር ይዘኗል። የኢራን እስላማዊ አብዮታዊ ዘብ የጸረ አየር መከላከያ ስርዓት በደቡባዊ ኢራን የአሜሪካን MQ-9 ድሮን መትቶ መጣሉን አስታወቀም። ይህ የድሮን መመታት ክስተት የተሰማው ደግሞ አሜሪካ በደቡባዊ ኢራን ላይ በወሰደችው የአየር ጥቃት ምላሽ ኢራን በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል ጦር ሰፈር ላይ የድሮን ጥቃት መፈጸሟን ባወጀችበት ወቅት መሆኑ ተመላክቷል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቀዋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸጠው በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይንም 0987506006 ይደውሉልን። ሜሪት ፕሮፐርቲስ። የ2019 ዓ.ም የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% እንዲሆን ተወሰነ። በአዲስ አበባ የ2019 ዓ.ም የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ ሲወሰን የውል መዝገባውም ደግሞ ከዛሬ ሐምሌ 1 ቀን 2018 ዓ.ም ጀምሮ ይካሄዳል ተብሏል። የአዲስ አበባ ከተማ አስተዳደር የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ ህገወጥና ዘፈቀዳዊ አሰራሮችን በዘላቂነት ለመግታት ታላቅ እርምጃ በመውሰድ የ2019 ዓ.ም የቤት ኪራይ ዓመታዊ ጭማሪ ጣሪያን 11.5 በመቶ እንዲሆን ወስኗል። ከዚህ ቀደም በወጣው የቤት ኪራይ ቁጥጥር አዋጅ መሰረትም ለ2019 በጀት ዓመት የሚተገበረው ፍትሃዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5
65 በመቶ ሆኖ መጽደቁን የቤቶች ልማትና አስተዳደር ቢሮ አስታውቋል። ይህንን ተከትሎም በመላው ከተማዋ የሚገኙ የግል መኖሪያ ቤቶች አከራይ ተከራይ አዲስ የውል እድሳት ምዝገባ ከዛሬ ሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በይፋ መተግበር ይጀምራል ተብሏል። በተጨማሪም ይህ የዋጋ ማስተካከያ ውሳኔ በዘፈቀደ የተወሰነ ሳይሆን በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪውን አነስተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ መሆኑን ቢሮ አመላክቷል። ይህ አሰራር በአንድ በኩል አከራዮች ወቅቱንና የኢኮኖሚ ሁኔታውን ያገናዘበ ፍትሐዊ ገቢ እንዲያገኙ የሚያረጋግጥ ሲሆን፣ በሌላ በኩል ደግሞ ተከራዮች ከገቢያቸው ጋር የተመጣጠነ ኪራይ በመክፈል ከተደጋጋሚ መፈናቀልና ከስነ ልቦና ስጋት ድነው የተረጋጋ ሕይወት እንዲመሩ ያደርጋል የተባለው ውሳኔው በከተማዋ ያለውን የኑሮ ውድነት ጫና በከፍተኛ ደረጃ በመቀነስ ረገድም የጎላ ማህበራዊ፣ ኢኮኖሚያዊና መልካም አስተዳደር ፋይዳዎች እንዳሉትም ቢሮ አረጋግጧል። ከባህር ማዶ ወደ ያዝናቸው መረጃዎቻችን ስንሸጋገር የአሜሪካ ጦር በኢራን ውስጥ ከ80 በላይ ኢላማዎች ላይ ተከታታይና ጠንካራ የአየር ጥቃቶችን ሰነዘረ። የአሜሪካው ማዕከላዊ እዝ ሴንትኮም የማህበራዊ ገጹ ላይ ባወጣው መግለጫ የአሜሪካ ጦር ኃይሎች በሆርሙዝ ባህረ ሰላጤ ላይ በሚንቀሳቀሱ የንግድ መርከቦች ላይ የተሰነዘረውን ጥቃት ለመመለስ በኢራን ውስጥ ከ80 በላይ ስልታዊ ኢላማዎች ላይ ጥቃት መፈጸማቸውን አስታውቋል። በተጨማሪም እርምጃው ኢራን በሆርሙዝ ባህረ ሰላጤ እያቋረጡ በነበሩ 3 የንግድ መርከቦች ላይ ለፈጸመችው ጥቃት የተሰጠ ምላሽ መሆኑንም በመግለጫው አብራርቷል። ማዕከላዊ እዙ አክሎም የኢራንን ድርጊት ምክንያት አልባ አደገኛና የተኩስ አቁም ስምምነቱን በግልጽ የጣሰ ሲል በጽኑ ኮንኖታል። በዚህም የኢራን መንግስታዊ ቴሌቪዥን እንዳረጋገጠው በሆርሙዝ ባህረ ሰላጤ አቅራቢያ በሚገኘውና ኢራን በባህረ ሰላጤው ላይ ያላትን ቁጥጥር ለማስጠበቅ ከፍተኛ ጂኦ ስትራቴጂካዊ ጠቀሜታ ባላት ትልቋ የቄሽም ደሴት ላይ ቢያንስ 6 ፍንዳታዎች ተሰምተዋል ተብሏል። በተጨማሪም ሌላኛው ስትራቴጂካዊ ስፍራ በሆነውና ባህረ ሰላጤውን በቅርበት በሚቆጣጠረው የሲርክ ወደብ አቅራቢያ ቢያንስ 7 ፍንዳታዎች መሰማታቸውን መንግስታዊ ቴሌቪዥኑ አክሎ ዘግቧል። በቅርቡ የመግባቢያ ሰነድ ከተፈረመበት ጊዜ አንስቶ ከፍተኛ ውጥረት በነገዘበት በዚህ የባህረ ሰላጤው አካባቢ የተገደቡ ግጭቶችና መፋጠጦች በተደጋጋሚ እየተስተዋሉ ይገኛሉ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሶሪያ ዋና ከተማ ደማስቆ ይፋዊ ጉብኝት እያደረጉ ባሉበት ወቅት በደረሰ የቦምብ ፍንዳታ 18 ሰዎች መቁሰላቸው ተነገረ። ፍንዳታው የተከሰተው ደግሞ ማክሮን ባረፉበት የፎር ሲዘንስ ሆቴል አቅራቢያ በሚገኘው የቆሻሻ መጣያና በቆመ መኪና ውስጥ በተጠመዱ ፈንጆች ሲሆን በጥቃቱም ከ4 የፖሊስ አባላት ጨምሮ 18 ሰዎች ላይ የመካከለኛና ከባድ የአካል ጉዳት ደርሷል ተብሏል። ይሁን እንጂ ፍንዳታው በደረሰበት ወቅት ፕሬዝዳንት ማክሮን ከሶሪያው አዲስ መሪ አህመድ አልሻራ ጋር ለመወያየት ወደ ፕሬዝዳንታዊው ቤተ መንግስት አምርተው የነበረ በመሆኑ ምንም አይነት ጉዳት ሳይደርስባቸው ተርፈዋል። እስካሁን ለጥቃቱ ኃላፊነት የወሰደ አካል ባይኖርም ፕሬዝዳንት ማክሮን ድርጊቱን ተከትሎ በሰጡት መግለጫ ጥቃቱ የተጀመረውን የዲፕሎማሲ ጉዞ እንደማያስተጓጉለውና የሶሪያ ሕዝብን በሰላምና በሉዓላዊነት ለመኖር ያለውን ፍላጎት ሊያደናቅፈው እንደማይችል አስታውቀዋል። በተጨማሪም ማክሮን የሶሪያ ጉብኝታቸውን ካጠናቀቁ በኋላ ለኔቶ ጉባኤ ወደ ቱርክ ያቀኑ ሲሆን የኤልዜ ቤተ መንግስት ወይንም የፈረንሳይ ፕሬዝዳንት ጽሕፈት ቤት እንዳስታወቀው ጉብኝቱ በታቀደው መሰረት መቀጠሉንም አስታውቋል። በከተማዋ ውስጥ ፍንዳታ መከሰቱ ከተሰማ በኋላ በማህበራዊ ሚዲያ ላይ የወጡ ተንቀሳቃሽ ምስሎችና ፎቶዎችም በሶሪያ ዋና ከተማ ከሚገኝ አንድ ሆቴል አቅራቢያ
አቅራቢያ ከቆመ ተሽከርካሪ ጋር ጥቅጥቅ ያለ ጭስና እሳት ሲነሳ ያሳያሉ። እነዚህ ዘገባዎች በወጡበት ወቅትም የሶሪያ መንግስት ቴሌቪዥን አልሻራህ ለማክሮን በፕሬዝዳንታዊው ቤተ መንግስት አቀባበል ማድረጋቸውን ዘግቧል። በሌላ በኩል ቢቢሲ ቬሪፋይ የፍንዳታውን ተንቀሳቃሽ ምስሎች የመረመረ ሲሆን ፍንዳታው የተከሰተው ፎር ሲዘንስ ከተባለው ሆቴል በግምት 125 ሜትር ያህል ርቀት ላይ ሲሆን በዋና ከተማ ውስጥ በሚያልፈው ትልቅ የእግር መንገድ ላይ መሆኑን አረጋግጧል። ትራምፕ ከአውሮፓ አጋሮቻቸው ጋር ያላቸውን አለመግባባት በድጋሚ ማቀጣጠላቸው ተሰማ። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባል ሀገራት መሪዎች በቱርክ መዲና አንካራ ዓመታዊ ጉባኤያቸውን ጀምረዋል። ስብሰባው የተጀመረው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጦርነት ዙሪያ በአውሮፓ አጋሮቻቸው ላይ ያላቸውን ከፍተኛ ቅሬታ በድጋሚ በገለጹበትና ግሪንላንድም በአሜሪካ ቁጥጥር ስር መሆን አለባት የሚለውን ውዝግብ በቀሰቀሱበት ወቅት ነው። ፕሬዝዳንት ትራምፕ አንካራ በገቡበት ወቅትም በሰጡት መግለጫ አሜሪካ ከእስራኤል ጋር በመሆን ከኢራን ጋር ባደረገችው ጦርነት ወቅት እንደ ጣሊያን፣ ጀርመንና ፈረንሳይ ያሉ የአውሮፓ ሀገራት የአየር ክልላቸውንና የጦር ሰፈሮቻቸውን ለመጠቀም ባለመፍቀዳቸው በጣም ማዘናቸውን በግልጽ ተናግረዋል። አሜሪካ ለአውሮፓ መከላከያ በ100 ቢሊዮን የሚቆጠር ዶላር እያወጣች አጋሮቿ ግን በአስቸጋሪ ወቅት ከጎኗ እንዳልቆሙ የወቀሱት ትራምፕ ከአውሮፓ ተጨማሪ ወታደሮቻቸውን ሊያስወጡ እንደሚችሉ አስጠንቅቀዋል። በተጨማሪም ትራምፕ የዴንማርክ ግዛት የሆነችውና በስትራቴጂካዊ ስፍራ ላይ የምትገኘው ግሪንላንድ ደሴት በዴንማርክ ሳይሆን በአሜሪካ ቁጥጥር ስር መሆን አለባት የሚለውን የቀደመ አቋማቸውን በድጋሚ አንስተዋል። ይህንን ተከትሎም የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን አጋሮች የዴንማርክን ሉዓላዊነት እንዲያከብሩና ግሪንላንድ ለሽያጭ የማትቀርብ መሬት መሆኗን እንዲረዱ በምላሻቸው አሳስበዋል። በሌላ በኩል የኔቶ አውሮፓውያን አባላትም አሜሪካን ለማስታገስና የመከላከያ ወጪያቸውን እያደገ መሆኑን ለማሳየት በጉባኤው ጎን ለጎን የ50 ቢሊዮን ዶላር የሚያወጣ የጦር መሳሪያ ግዢ ስምምነቶችን ይፋ አድርገዋል። የኔቶ ዋና ጸሐፊ ማርክ ሩት በበኩላቸው የአውሮፓ ሀገራት የመከላከያ ወጪያቸውን ወደ 5 በመቶ ለማሳደግ ግልጽና ተአማኒነት ያለው እቅድ ማቅረብ እንዳለባቸው አሳስበዋል። 2 ቀናት በሚቆየው በዚህ የአንካራ ጉባኤ ላይም የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪን ጨምሮ የደቡብ ኮሪያና የባህረ ሰላጤው ሀገራት መሪዎች እንዲሁም ከፍተኛ ባለስልጣናት በመሳተፍ ላይ እንደሚገኙ ተነግሯል። የኢራን አብዮታዊ ዘብ የአሜሪካን MQ-9 ድሮን መትቶ መጣሉን አስታወቀም። የኢራን እስላማዊ አብዮታዊ ዘብ የጸረ አየር መከላከያ ስርዓት በደቡባዊ ኢራን በምትገኘው ቦሽር ግዛት ላይ የአሜሪካን MQ-9 ድሮን መትቶ መጣሉን የጦር ኃይሉ ቃል አቀባይ ሁሴን ሞሃቢ ተናግረዋል። ቃል አቀባዩ እንደገለጹት ከሆነ ድሮኑ ሊመታ የቻለው ከፋርስ ባሕረ ሰላጤ በስተ ሰሜን በኩል ወደ ውጊያው ቀጠና ለመዋጋትና ጣልቃ ለመግባት ሙከራ ሲያደርግ በራዳር ከተገኘ በኋላ በቦሽር ግዛት ጃም በተባለች ከተማ ሰማይ ላይ ነው ብለዋል። ይህ ድርጊት የተፈጸመው ደግሞ ከአሜሪካ ወታደራዊ ኃይሎች ሰማያዊ ትንኮሳና የአየር ላይ ጥቃት ሙከራ ጋር ተያይዞ መሆኑን የጠቀሱት ቃል አቀባዩ የኢራን አየር መከላከያ ክፍሎች አገሪቱን ከማንኛውም አይነት ጥቃት ለመጠበቅ በከፍተኛ ዝግጁነት ላይ እንደሚገኝ አስገንዝበዋል። ይህ የድሮን መመታት ክስተት የተሰማው ደግሞ አሜሪካ በደቡባዊ ኢራን ላይ በወሰደችው የአየር ጥቃት ምላሽ ኢራን በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል ጦር ሰፈር ላይ የድሮን ጥቃት መፈጸሟን ባወጀችበት ወቅት መሆኑ ተመላክቷል። በተቀሰቀሰው የኢራን ወታደራዊ መግለጫ ላይ በአሜሪካ መከላከያ ሚኒስቴር በኩል እስካሁን የተሰጠ ይፋዊ ማረጋገጫም ሆነ ምላሽ የለም።
ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የአሜሪካ ባህር ኃይል የባሊስቲክ ሚሳኤል ሰርጓጅ መርከቦቹ በድሮንና በጸረ ታንክ ሮኬቶች ሊጠቁ እንደሚችሉ ስጋቱን ገለጸ። የአሜሪካ ባህር ኃይል ስልታዊ የሆኑት የባሊስቲክ ሚሳኤል ተሸካሚ ሰርጓጅ መርከቦቹ በሰው አልባ ድሮኖችና በእጅ በሚተኮሱ ጸረ ታንክ ሮኬቶች ጥቃት ሊሰነዘርባቸው ይችላል የሚል ከፍተኛ ስጋት እንዳለው አስታውቋል ሲል ዲፌንስ ኒውስ ዘግቧል። እነዚህ የኒውክሌር ሚሳኤል ተሸካሚ ሰርጓጅ መርከቦች በጥልቁ ውቅያኖስ ውስጥ ተደብቀው በሚጓዙበት ወቅት ጥቃት ለመሰንዘር እጅግ አስቸጋሪ ቢሆኑም ወደ ወደብ ሲጠጉ፣ ወደብ ላይ ሲቆሙ ወይንም በውሃው ላይ ተንሳፈው በሚጓዙበት ወቅት ግን ለጥቃት የመጋለጥ ዕድላቸው ከፍተኛ መሆኑ ተገልጿል። በተለይም ሽምቅ ተዋጊዎች ወይንም የሽብር ቡድኖች በወደቦችና በጠባብ የውሃ መተላለፊያ አካባቢዎች በመደበቅ ድሮኖችን፣ የባህር ውስጥ ፈንጂዎችንና ጸረ ታንክ ሮኬቶችን በመጠቀም ሰርጓጅ መርከቦችን በቀላሉ ሊያጠቁ እንደሚችሉ የባህር ኃይሉ ስጋት ያሳያል። ይህ ስጋት ይበልጥ ሊበረታ የቻለው ደግሞ የዩክሬን ጦርነት በጥቁር ባህር ላይ ያሳየውን ተሞክሮ ተከትሎ ሲሆን ዩክሬን የሩሲያን ሰርጓጅ መርከብና የጦር መርከቦች በባህር ውስጥ ድሮኖች በተደጋጋሚ ማጥቃት መቻሉ አዲሱን አደጋ ቁልጭ አድርጎ አሳይቷል። የአሜሪካ ባህር ኃይል ይህንን አዲስ መልክ የያዘ የደህንነት ስጋት ለመከላከል በአሁኑ ወቅት ፈጣን እርምጃዎችን መውሰድ የጀመረ ሲሆን ይህም ደግሞ ድሮኖችን መለየትና ማክሸፍ የሚችሉ የቴክኖሎጂ ስርዓቶችን መዘርጋት፣ ወደቦችን በሮቦቶች ማስጠበቅና ሚሳኤሎችን የሚያጓጉዙ የመሬት ላይ ተሽከርካሪዎችን በንቁ መከላከያ ስርዓቶች ማጠናከርን ያካትታል። በተጨማሪም የባህር ኃይሉ የእነዚህን ስልታዊ የጦር መርከቦች ደህንነት ያለምንም እንከን ለማረጋገጥ አዳዲስ የአርቲፊሻል ኢንተለጀንስ መከላከያዎችንና የድሮን ማክሸፊያ ቴክኖሎጂዎችን ለመምራትም ጥሪ አቀርቧል። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ49 ሳንቲም እየተገዛ 178 ብር ከ99 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር ከ75 ሳንቲም እየተገዛ 233 ብር ከ32 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 199 ብር ከ29 ሳንቲም መግዣው ሲሆን መሸጫው እንዲሁ 203 ብር ከ27 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ35 ሳንቲም እየተገዛ 219 ብር ከ65 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ71 ሳንቲም እየተገዛ 48 ብር ከ66 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል ደግሞ 45 ብር ከ80 ሳንቲም እየተገዛ 46 ብር ከ71 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን 24 ብር ከ24 ሳንቲም መግዣው ሲሆን መሸጫው እንዲሁ 24 ብር ከ72 ሳንቲም ሆኗል። የካናዳ ዶላር ደግሞ 121 ብር ከ18 ሳንቲም እየተገዛ 123 ብር ከ60 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቀዋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸ
የምንሸጠው በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30% ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40% የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይም 0987506006 ይደውሉልን። ሜሪት ፕሮፐርቲስ